በዚህ ሰዓት ኢራን አዲስ ባወጣችው መረጃ መሰረት የአሜሪካ ቤዞች ሙሉ ለሙሉ ማውደሟን ገልጻለች። በመካከለኛው ምስራቅ ሀገራት ውስጥ የሚገኙ ሁሉም የአሜሪካ የጦር ቤዞች ተወግደዋል ሲሉ የኢራን ጦር ኃይሎች ቃል አቀባይ ኢብራሂም ዞልፋግሪ ተናግረዋል። የአሜሪካ አዛዦችና እንዲሁም ደግሞ ወታደሮች ሸሽተው የት እንደገቡ አይታወቅም ሲሉ ተደምጠዋል። በቀጠናው ያሉ ሀገራት የአሜሪካ ወታደሮች የተደበቁባቸው ቦታዎች እንዲጠቁሙን እንጠይቃለን ሲሉ ተናግረዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሆኑ መልእክቴ ነው። የኢራን ኢስላሚክ ሪቮሉሽነሪ ጋርድ በትላንትናው ዕለት እንግዲህ ተጨማሪ የአሜሪካ የጦር ጀት መምታቱን አሳውቋል። እንዲሁም ደግሞ ቪዲዮ ለቋል። ለዛ ማስረጃ የሚሆን በዚህ ቪዲዮ ላይ እንደምታዩት እንግዲህ በጣም ስሎድ የሆነ ቪዲዮ ነው። እንደዚህ አይነት ቪዲዮዎች በጣም በሶሻል ሚዲያ ተለቀዋል። እነዚህ ቪዲዮዎች እዚህ ጋር እንደምታዩት የሆነ ከጀርባ እየበራ የሚመጣው ነገር እሱ ነው እንግዲህ ሲመታ የታየውና የመቶት እንግዲህ የፕሌኑ የተወሰነ ፓርት ነው ተሸርፎ ሲወድቅም ያሳያል። ኤፍ-18 ሱፐር ሆርኔት የሚባለው የጦር ጀት እንደተመታ ነው የተናገረው የኢራን ሪቮሉሽነሪ ጋርድ። ለማስረጃውም ደግሞ እነዚህ ቪዲዮዎችን ለቋል። እነዚህ ቪዲዮዎች ባይ ዘ ዌይ በሶሻል ሚዲያ በደንብ እየተዘዋወሩ ያሉና ሎካሎች የተቀረጹ እንዲሁም ደግሞ ከብዙ አንግል የተቀረጸ ነው። አንድ ቪዲዮ እንኳን ቢሆን ኦኬ ምናምን ላታም ትችላለህ። ነገር ግን ከብዙ አንግሎች ብዙ ሰዎች የቀረጿቸው ከተለያዩ አንግሎች ከመሬት ላይ የተቀረጹ በሞባይል ስልኮች የተቀረጹ ቪዲዮዎች ናቸው። ሎካሎች የቀረጿቸው ቪዲዮዎች ናቸው እና ከተለያየ አንግል መቀረጹ ራሱ ለእውነት የቀረበ እንዲሆን ያደርገዋል። ብቻ ለማንኛውም እንደ ማስረጃ እንግዲህ ያንን አቀርበዋል። ፕሌኑ እንደተመታም ያው ክሊርሊ ያሳያል ቪዲዮዎቹ። የሴንትኮም ግን ክዷል። አሁንም ሴንትኮም ግን ኮምፕሊትሊ ይሄን ክሌም ክዷል፣ አልተመታብኝም ብሏል። ቪዲዮዎቹ ግን በክሊርሊ እንደተመቱ ያሳያል። የተለያዩ ሚዲያዎችም እነዚህን ቪዲዮዎች እያሳዩት ነበረ። ለማንኛውም ግን እውነት ከሆነ አፓረንትሊ ይመስላል። ግን እውነት ከሆነ የኢራን የኤር ዲፌንስ ሲስተም እንግዲህ ከቅርብ ጊዜ ወዲህ በደንብ እየሰራ እንደሆነና የተለያዩ አሜሪካ ጀቶችን እየመታ እንደሆነ ይታወቃል። ባለፈው ኤፍ-35ን መቶ ነበረ፣ በደንብ ተመቶ ማያውቀውን ኤፍ-35ን። ከዛ በኋላ የተወሰኑ ሌሎችም ጀቶችን መታሁ ብሎ ነበረ። ኤፍ-35ን ያው ሴንትኮምም አምኗል፣ ግን ሌሎቹን ሲክድ ነበረ። የዛሬውንም ክዷል። ክሊርሊ ቪዲዮቹ ቢያሳዩም ለማንኛውም ይህ እውነት ከሆነ እንግዲህ የኢራን የኤር ዲፌንስ ሲስተም መልሶ ወደ ስራ መግባቱና በደንብ ኢፌክቲቭሊ ስራውን እየሰራ እንዳለ ያሳያል ማለት ነው። አሁን በተሰማ ሰበር መረጃ መሰረት የእስራኤል የመከላከያ ሚኒስትር እንዲሁም ደግሞ የመከላከያ ኃይል ባወጣው ወታደራዊ መግለጫ መሰረት ወደ ኢራን ቴሄራን ማለት ነው ትልቅ የሚባሉ የመንግስት መሰረተ ልማቶች እንዲሁም ደግሞ የጦር መሳሪያ ማምረቻዎችና የኒውክሌር ጣቢያዎችን እንዲሁም ደግሞ ሌሎች መሰረተ ልማቶች ላይ ያነጣጠረ መጠነ ሰፊ የሆነ እርምጃን አጠናቀናል። ጉዳቱን በተመለከተ በቀጣይ እናሳውቃችኋለን ሲሉ በኢራን ላይ የወሰዱትን ከባድና መጠነ ሰፊ የሆነ እርምጃን እያሳወቁ ይገኛሉ። እንደሚታወቀው ትናንትና ምሽትም እንግዲህ የእስራኤሉ ጠቅላይ ሚኒስትር የሆኑት ቤንያሚን ኔታንያሁ እንዲሁም ደግሞ የእስራኤል ባለስልጣናት እንዳሳወቁት በዚህ 48 ሰዓታት ውስጥ ኢራን በከፍተኛ ሁኔታ ድብደባ ያጋጥማታል። እንዲሁም በተጨማሪ ደግሞ የተለያዩ የኒውክሌርና የመሳሪያ ማምረቻዎችና የተለያዩ መሰረተ ልማትና ፋብሪካዎች ላይ ከባድ እርምጃ እንወስዳለን ብለው አስጠንቅቀው እንደነበረ ነግራችሁ ነበረ። የመከላከያ ኃይል ባወጣው መግለጫ መሰረትም እንግዲህ በጣም ሰፋፊና ተከታታይነት ያላቸው የአየር ጥቃቶችን ሰንዝረናል፣ ጉዳቱን በተመለከተ በቀጣይ እናሳውቃለን ሲሉ ነው መግለጫውን ያወጡት። በኢራን ላይ ግን እስካሁን ድረስ የደረሰ ጉዳትም ሆነ በአካባቢው ላይ ስለተፈጠሩ ነገሮች በኢራን በኩል እንዲሁም ደግሞ በእስራኤል በኩል እየወጡ ያሉ መረጃዎች የሉም። በዚህ ጉዳይ ላይ አዳዲስ ነገሮችን ካገኘው በድጋሚ ይዤላችሁ እመጣለሁ። የፕላስ ምልክቷን ተጭናችሁ አብራችሁ ይቆዩ። መልካም ቀን ይሆንላችሁ። እርማችሁን አውጡ። 15ቱንም መደራደሪያ አልቀበልም ስትል ኢራን ለአሜሪካ እንዲሁም ደግሞ ለእስራኤል ቁርጣቸውን ተናግራለች። በዛሬው ዕለት ቀደም ብሎ ማለት ነው እንደነገርኳችሁ በአሜሪካ በኩል ለኢራን የተኩስ አቁም መደራደሪያውን ለመፈራረም 15 የተለያዩ ነጥቦችን ለኢራን አቅርቦ እንደነበረ ነግሬያችሁ ነበረ። ኢራንም እንግዲህ በዚህ ሰዓት ሙሉ ለሙሉ ማለት ነው 15ቱንም ነጥብ አልቀበልም እንዲሁም ደግሞ መደራደሪያውን አልቀበልም በማለት እንግዲህ ሪጀክት ማድረግ ነው እየተነገረ የሚገኘው። እንደሚታወቀው በአሜሪካ እንዲሁም ደግሞ በእስራኤል ጥምር ጥቃትን እያስተናገደች የምትገኘው ኢራንም ይህንን የተኩስ አቁም ለመደራደር እንዲሁም ደግሞ ለመፈራረም ከሁለቱም ወገን የቀረበላትን የተለያዩ መደራደሪያ ሀሳቦች ውድቅ ማድረጓን እየተነገረ የሚገኘው። አሜሪካ ካቀረበቻቸው የተለያዩ ሀሳቦች መካከልም እንግዲህ በኢራንና በአካባቢዋ ላይ የሚገኙ የትኛውም አይነት አማጽያን ቡድን ማለትም ደግሞ ሄዝቦላን ጨምሮ ማለት ነው የምትረዳቸውና ሰፖርት የምታደርጋቸውን እያንዳንዱን ነገር ታቆማለች። በተጨማሪም ደግሞ እስራኤልን ሪኮግናይዝ ታደርጋለች። እንዲሁም የምታመርታቸውን የጦር መሳሪያዎች ማለት ነው ታቆማለች። ለምሳሌ ያክል እንደ ኒውክለር ያሉ መሳሪያዎችን ያመርተች እንደሆነና ከባድ የሚባሉ ትልልቅ መሳሪያዎችን እንደምታመርት ይታወቃል። ኒውክለር ለማመረት ያደረገቻቸውን እያንዳንዱ ፕሮሰሶችና ግብአቶቿንም ጭምር እንግዲህ ለአሜሪካ በማስረከብ ሙሉ ለሙሉ እንድታቆምና የተለያዩ ማለት ነው ኢራን እስከዛሬ ድረስ የማትስማማባቸውና
ለጸቡ ምክንያት የሆኑ ሀሳቦችን እንድትፈርም ነበረ በሀሳብ መልኩ የቀረበላት። ነገር ግን ሙሉ ለሙሉ ሪጀክት አድርገዋለች። ይህ ነገርን በርካቶችን እያነጋገረ ይገኛል። እስራኤልም ማለት ነው ከዚህ ቀደም የኔ ፍላጎቶች በዝርዝር ውስጥ ከሌሉና ኢራን በሱ የማትስማማ ከሆነ ጦርነቱን አላቆመም የሚሉ መግለጫዎችን ሲሰጡ እንደነበር የሚታወስ ነገር ነው። ነገር ግን ኢራን ሪጀክት አድርገዋለች። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። መልካም ምሽት ይሁንላችሁ። ሰበር መረጃ ተሰምቷል። የኡጋንዳው ጀነራል ከእስራኤል ጎን በመቆም ጦርነቱን እንዋጋለን ሲል ተደምጧል። የኡጋንዳ መከላከያ ዋና አዛዥ የሆኑት ጀነራል ሙዚ ካይነዱጋባ በኤክስ ገጻቸው ላይ ባስተላለፉት አስገራሚ መግለጫ እስራኤል የመሸነፍ አደጋ ከተጋረጠባት ኡጋንዳ በመካከለኛው ምስራቅ እየተካሄደ ባለው ግጭት ውስጥ ከእስራኤል ጎን በመሰለፍ ጦርነቱን እንደምትቀላቀል አስታውቀዋል። ካይነዱጋባ በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ሰልችቶታል። ነገር ግን እስራኤልን ለማጥፋት ወይንም ለማሸነፍ የሚነሳ ማንኛውም ወሬ እኛን ወደ ጦርነቱ ያስገባናል፣ ከእስራኤል ጎን ነን በማለትም ተናግሯል። ታዲያ ይህ መግለጫ በጀነራሉ በኩል በማህበራዊ ሚዲያ ላይ የተሰጡ የግል አስተያየቶቹ ሲሆን በጉዳዩ ላይ እስካሁን ድረስ ከኡጋንዳ መልእክት በይፋ የተባለ ነገር የለም። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመንካት ቤተሰብ ይሁኑ። ኢራን እየመጣችባት ያለችዋን የአሜሪካ ኤርክራፍት ካሪየር አብርሃም ሊንከን የምትባለዋን ማስመጥ ትችላለች ወይ? the answer is highly unlikely ነው። የመሆን እድሉ በጣም ጠባብ ነው። እንዴት እንደሆነ ልንገራችሁ። 3 ሪዝን እናነሳለን። ደን ምን ማድረግ ትችላለች ኢራን የሚለውንም እናነሳለን። the first thing ምን መሰላችሁ? ዩኤስኤስ አብርሃም ሊንከን is a moving target ሙቭ እያደረገ ያለ ታርጌት ነውና ልክ ለምሳሌ ባሊስቲክ ሚሳይሎችን ሮኬቶችን ምናምን ነገር ተኩሰ ስቴሽነሪ የሆነ ፖዚሽኖችን መምታት ኢዚ ነው፣ የማይንቀሳቀሱ ታርጌቶችን መምታት ማለት ነው። ነገር ግን በባሊስቲክ ሚሳይሎች ሙቪንግ የሆኑ ታርጌቶችን መምታት ደግሞ የበለጠ አንድ ስቴፕ ከበድ የሚል ነው። እቺ ዩኤስኤስ አብርሃም ሊንከን የምትባለዋ በሰዓት እስከ 56 ኪሎ ሜትር ፐር አወር ድረስ መንቀሳቀስ የምትችል ሙቭ ማድረግ የምትችል ኤርክራፍት ካሪየር በመሆኗ ታርጌት አድርጎ ልክ እንደ ስቴሽነሪ ታርጌት በሚሳይሎች አታክ ማድረግ ይከብዳል፣ ከባድ ነው የሚሆነው። አንድ እሱ። ሁለተኛው ሪዝን ደግሞ ብቻዋንም አይደለችም። አካባቢዋ ላይ ያሉ ዲስትሮየሮች ምናምን የጦር መርከቦች አሉ፣ አንቲ ሚሳይል ኬፓቢሊቲ ያላቸው የኢራን ባሊስቲክ ሚሳይሎች የሚመጡትን ባሊስቲክ ሚሳይሎችን ከ100 ኦፍ ኪሎ ሜትርስ ርቀት ላይ ዲቴክት የሚያደርግ ራዳር ያላቸው ደን ያንን ማክሸፍ የሚችሉበት የተለያዩ ሲስተሞች ያሏቸው እንትኖች ምንድነው ዲስትሮየሮች አሉ። ላይክ ሚሳይል ለማክሸፍ የሚተኩሷቸው ሚሳይሎች ሮኬቶች ሊኖሩ ይችላሉ። ደን ደግሞ ኤሌክትሮኒክ ጃሚንግ ሊጠቀሙ ይችላሉ። የኢራን ባሊስቲክ ሚሳይሎች ሎክ አድርገው የመጡትን ታርጌት ኮንፊውዝ ለማድረግ ላይክ ሚሳይሎችን ኮንፊውዝ ማድረግና ራዳር ሲስተማቸውን ብላይንድ ማድረግ ደን ምንም ሳይፈነዱ ወደ ባህር ውስጥ እንዲወድቁ ማድረግ የሚቻልበት ጃም የሚደረጉበት አቅም ያላቸው የጦር መርከቦች ዙሪያው ላይ አሉ። ሶ ኢትስ ናት ኢዚ በባሊስቲክ ሚሳይል ተኩሶ መምታት ኢትስ ናት ኢዚ። ሶስተኛው ግን ብትመታም ደግሞ መርከቧ ከተሰራችበት ማቴሪያል አንጻር ከሂውጅነቷ አንጻር እንዲሁም ከተሰራችበት ሃርድ ስቲል ማቴሪያል ምናምን እንዲሁም ደግሞ ውሃ ራስ ወደ ውስጧ ቢገባ ያንን አብዞርብ ለማድረግ የተሰራችበት ማቴሪያል አንጻር ሲንክ ማድረግ ማስመጥ ኢትስ በጣም ሃይሊ አንላይክሊ። ማስመጥ የሚባለው ነገር በጣም ሃይሊ አንላይክሊ ነው። ነገር ግን ኢራን ምን ማድረግ ትችላለች የሚለውን ግን ካወራን ሚሽኗ እንዳታሳካ ማድረግ የምትችልበት ፕሮባቢሊቲ አለ። እንዴት እንደሆነ ልንገራችሁ። ኤርክራፍት ካሪየር አላማው የጦር ጀቶች መጥተው እንዲያርፉና ጥቃት ፈጽመው መጥተው እንዲያርፉ ደን ጥቃት ለመፈጸም እንዲነሱ ነው። ሶ ኤርክራፍት ካሪየር ያለውን ራንዌይ ዲስፈንክሽን ማድረግ ማለት ነው፣ ጥቅም እንዳይሰጥ ማድረግ የምትችልበት ፕሮባቢሊቲ አለ። ይሄ ደግሞ ምንድነው ስቶርም በማድረግ ነው። ይሄ ምንድነው በጣም ብዙ ቁጥር ያላቸውን ባሊስቲክ ሚሳይሎች ደን ድሮኖች ምናምን አከታትሎ በጣም በብዙ ቁጥር በመተኮስ እነዚህ ዙሪያዋን ከቦ ያሉት ዲስትሮየሮቹን ኦቨርዌልም ማድረግ ነው። ባንዴ ብዙ ታርጌት ሲመጣ ባንዴ ያንን ሁሉ መመለስ አይችሉም። ሶ ከተተኮሱት በብዙ መቶዎች የሚቆጠሩ ባሊስቲክ ሚሳይሎችና ድሮኖች አንድ ወይ ሁለቱ ወርዶ የዚህ የኤርክራፍት ካሪየር ራንዌይ ላይ ካረፈ እንዳይሰራ ምንድነው ፕሌኖች እንዳይነሱ ኢዚሊ ተነስተው እንቅስቃሴ እንዳያደርጉ ማድረግ ይችላሉ። ሶ ላይክ ሚሽኑን ኪል ማድረግ ይችላሉ። ያንን ማድረግ የሚችሉበት ፕሮባቢሊቲ አለ። ኢቭን ላይክ ከሪጂናል እንትኖቻቸው ጋር ከነሁቲዮች ጋር ከነማጋ ኮኦርዲኔት ካደረጉ ደግሞ ኢት ዊል ቢ ኢዚ። ከያቅጣጫው በጣም ብዙ ቁጥር ያለው ባሊስቲክ ሚሳይል እና ብዙ ቁጥር ያለው ድሮኖች ባንዴ የሚመጡ ከሆነ ከባድ ሊሆን ይችላል። ኢራን በባለፈው በጁን ጦርነት ወደ 500 ባሊስቲክ ሚሳይሎች ነው የተኮሰችም የተባለው። አሁን እየተናገረች እንዳለችው ኢራን በመጀመሪያው አታክ የመጀመሪያው ባራጇ የሚሆነው 2000 የሚሆኑ ባሊስቲክ ሚሳይሎችን ነው ለመልቀቅ ያሰበችው ኦር እየዛተች ያለችው ኤንድ ከፍተኛ ዝግጅት እያደረገች ያለችው። ሶ ባንዴ በጣም ብዙ ቁጥር ያለው ባሊስቲክ ሚሳይል ከያቅጣጫው ከተለያዩ አቅጣጫዎች ኮኦርዲኔትድ በሆነ ወይ የሚመጣ ከሆነና ከዛ ውስጥ አብዛኛው ከሽፎ አንድ ወይም ሁለት ወርዶ ኤርክራፍት ካሪየር ራንዌይ ላይ ጉዳት ማድረስ ከቻለ ፈንክሽን እንዳታደርግ ማድረግ የሚችልበት ፕሮባቢሊቲ አለ። ሶ ማስመጥ ትችላለች ወይ? ሃይሊ አንላይክሊ። ይሄንን ግን ሚሽኗን ግን መግደል ትችላለች?
ፊሊፒን ከዚህ በኋላ ለ45 ቀናት ብቻ እንደ ሀገር ማለት ነው ሊያቆያት የሚችል ነዳጅ ብቻ እንዳላት አስታውቃለች። ኢራን ደግሞ በሌላ በኩል ነን ሆስታይል የሚባሉ ሺፖችን ወይም ደግሞ ሆስታይል ያሉ አደገኛ የማይባሉ መርከቦችን በስትሬት ኦፍ ሆርሙዝ ወይም ደግሞ በሆርሙዝ ሰርጥ እንዲያልፉ ፈቅዳል። ያ ማለት ከነዳጅ ጋር ተያይዞ ያለውን ነገር በዓለም አቀፍ ደረጃ ማለት ነው በትንሹም ቢሆን ሊያደርገው ይችላል። ሁላችሁም ይህን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት፣ ለጓደኞቻችሁ የላካችሁ አዲስ አካውንት ስለሆነ ፎሎ ያደርጋል። ያው እንደምታውቁት በዓለም አቀፍ ደረጃ ሀገራችን ኢትዮጵያን ጨምሮ በጣም በከባድ ሁኔታ አፌክት የተደረጉ ነው ከነዳጅ ጋር ተያይዞ። አፌክት ከሚደረጉ ሀገራት መካከልም አንዷ ፊሊፒን ነች። እንዳልኳችሁ ለ45 ቀናት ብቻ ነው ከዚህ በኋላ በዚህ ሁኔታ የሚቀጥሉ ከሆነ ያላት ነዳጅ እንደ ሀገር ሊያስቀጥላት የሚችል። እዛ በተጨማሪ ደግሞ ዶናልድ ትራምፕ እንዳሉት ከሆነ በኢራንና በአሜሪካ መካከል ስምምነት እየተካሄደ ነው። ከስምምነቱም ውስጥ አንዱ የሆነው ኢራን ኒውክሊየር ፕሮሰስ እንደማታደርግ ወይም ደግሞ ኢራን ኒውክሊየር ማበልጸግ ሀሳቧን እንደተወቹ እንግዲህ እንደተስማማች ተናግሯል። እንዲሁም ዩናይትድ ኔሽንስ አሁን ላይ ያስጠነቀቅ ያለው ይሄ ጦርነት ኢትስ ጎን ቱ ፋር ወይም ደግሞ መሄድ ካለበት በላይ ሄዷል። ከዚህ በላይ የሚቀጥል ከሆነ ሌሎች ሀገራትን ያካትታል፣ እየሰፋ ይመጣል ብሏል። እዛ በተጨማሪ ደግሞ እስራኤል በቀጣዮቹ 48 ሰዓት ላይ ጥቃቷን አጠናክራ እንደምትቀጥል እየተዛተች ነው። ቤንጃሚን ኔታንያሁም እንግዲህ የኢራን የተለያዩ ታርጌትድ የሆኑ ቦታዎችን እንዲያጠቁ እስራኤልን መከላከያ ሚኒስቴር እንዳዘዙ ተናግሯል። በቴል አቪቭ ሰማይ ላይ የታየው ትዕይንት ዛሬ መነጋገሪያ ሆኗል። በሺዎች የሚቆጠሩ ቁራዎች ከተማዋን ወረውት ብለዋል። በብዙ ባህሎች ይሄ እንዲሁ ተራ ነገር ሳይሆን ትልቅ ምልክት ነው ይባላል። ቁራዎች በዚህ መልኩ በብዛት ሲበሩ ማየት በብዙዎች ዘንድ እንደ መጥፎ ዜና ወይም አንድ ትልቅ ነገር ሊፈጠር እንደሆነ ማሳያ ተደርጎ ይወሰዳል። የታሪክ ተመራማሪዎችና የባህል አዋቂዎች ቁራን የጦርነት ወይም የጥፋት ምልክት አድርገውም ይገልጹታል። በሌላ በኩል ደግሞ ይሄ አጋጣሚ ብቻ ሊሆን ይችላል የሚሉም አሉ። ነገር ግን በአሁኑ ወቅት በመካከለኛው ምስራቅ ካለው ከፍተኛ የጦርነት ውጥረት ጋር ተዳምሮ ይህ የቁራዎች በቴል አቪቭ ሰማይ ላይ በቡድን መብረር በብዙዎች ትልቅ ስጋት ፈጥሯል። ተፈጥሮ የሆነ ነገር እየነገረችን ይሆን? እናንተስ በዚህ ጉዳይ ምን ትላላችሁ? ይህ አጋጣሚ ነው ወይስ መጪውን አሳዛኝ ነገር የሚጠቁም ምልክት? ሐሳባችሁን ኮሜንት ላይ አጋሩኝ። ፎሎ ማድረጋችሁንም አትርሱ። መልካም ጊዜ። ኢራን በአሜሪካ የቀረቡላትን የመደራደሪያ ነጥቦች እንደማትቀበልና 15ቱን የመደራደሪያ ነጥቦች ውድቅ እንዳረገቻቸው መረጃዎች ይወጡ ነው የሚገኙት። ዛሬ እንግዲህ ከንጋት ጀምሮ እስከ ምሳሳ ድረስ ሲዘጋጁ የነበሩትና ለኢራን ሲቀርቡ የነበሩት 15 የአሜሪካ የመደራደሪያ ነጥቦች ላይ ኢራን እንግዲህ ምላሿን መስጠቷ የተነገረ ነው የሚገኘው። አክሲዮስ እንደዘገበው ከሆነ እነዚህ 15 ነጥቦች ሙሉ በሙሉ ሪጀክት አረገቻቸው፣ ወይ ደግሞ የፓርሻሊ አይደለም ሙሉ በሙሉ ሪጀክት አረገቻቸው፣ ሙሉ በሙሉ አልቀበልም ብላለች። እነዚህ መደራደሪያ ነጥቦች ወይ ደግሞ መደራደሪያ ተብለው የመጡት 15 ነጥቦች እንግዲህ የቀልድ ነው የሚመስሉት። እኔም ቅድም ያነበብኳቸው ነበረ። ምንድነው አሜሪካ የምትጠቀመው ከዚህ ወይ ደግሞ ምንድነው እንዴት ነው ኢራንስ ይሄ ድርድር ነጥብ ይጠቅመኛል ብላ የምትቀበለው የሚለውን በጣም ያሰብኩበት ነበርና እንዳሰብኩትም ኢራን ሪጀክት አድርገዋለች። እስካሁን ድረስ ያብራላችሁትን ኒኩለር አሳልፋችሁ ለአሜሪካ ስጡ ከሚል ትዕዛዝ ጀምሮ የሚሳኤል ፕሮግራማችሁን ታቆማላችሁ፣ ከዛም ደግሞ በአካባቢ የሚገኙ በእናንተ ሲደገፉ የነበሩ ታጣቂ ቡድኖችንም እንደዚሁ መደገፍ ታቆማላችሁ፣ እስራኤልን እንደዚሁ ሪኮግናይዝ ታደርጋላችሁ የሚሉ ከባድ የሚባሉ ኢራን ልትቀበላቸው የማትችላቸውን ፖይንቶች ያካተተ ፕላን ነበረ። ይህ ፕላን እንግዲህ ሪጀክት መደረጉና ኢራን እንደማትቀበለው በአሁን ሰዓት ላይ መረጃዎች ወጡ የሚገኙት። በኢራን ያለውን አመራር በጠቅላላ ጨርሰነዋል፣ ከማን ጋር ነው የምንደራደረው ሲሉ ሰንብተው አሁን አንድ ቁልፍ ሰው አለ ከሱ ጋር እየተነጋገርን ነው ብለዋል። ሰውየው ማን ነው? ኢራናውያን ለትራምፕ የድል መዝገበ ቃል የሚመች ፍቺ ይኖራቸዋል ወይ? በእርግጥ ኢራንና አሜሪካ እየተደራደሩ ነውን? አሜሪካ ከኢራን ጋር ስትደራደር እስራኤል እጣ ፈንታዋ ምን ይሆናል? ከኢራን ጋር መደራደር በፍጹም አይገባም ብሎ የሚያምኑት ከቴህራኑ እስላማዊ መንግስት ጋር የሚኖረው ውይይት ሁሉ እጅ ሰጥቶ የኒውክሌር ትጥቁን ፈቶ ለመበተን ከተስማማ ብቻ ነው ብሎ የተነሱት ቤንያሚን ኔታንያሁስ ስለዚህ ጉዳይ ምላሻቸው ምን ሆነ? በአሜሪካ ታሪክ የዶናልድ ትራምፕን አይነት ወዳጅ እስራኤል አግኝታ አታውቅም የሚሉት ኔታንያሁ ከባራክ ኦባማ ጋር ያኮራረፋቸውን የኢራን ድርድር እንደነበር አይሸሽጉትም። ጥያቄው አሁንስ የሚለው ነው። ዶናልድ ትራምፕ ከኢራን ጋር ዲል ውስጥ መሆናቸውን በተናገሩ ወቅት የ5 ቀናት ቀነ ገደብ አስቀምጠዋል። ቴልአቪቭ በዚህ እንዳልተደሰተች የሚጽፉ ሰዎች በእርግጥ ኔታንያሁ በትራምፕ ተከዱ ሲሉ በመጠየቅ ላይ ናቸው። ፕሬዚዳንት ትራምፕ ከኢራን ጋር ወደ ንግግር እንደማይገቡ ለሳምንታት ሲናገሩ ቆይተው በመጨረሻ ዲል የሚለውን ካርዳቸውን ይዘው ወጥተዋል። ይህ እንዲሆን ያደረገው ነገር ምንድን ነው? የኢራን አይበገሬነት፣ የሆርሙዝ መዘጋትና የነዳጅ መወደድ ወይስ የአሜሪካ ስትራቴጂካዊ ማፈግፈግ? ነገሩን ኢራኖች እንዴት ይመለከቱታል? በተደጋጋሚ በአሜሪካ ተክደናል፣ ድርድር ተብለን ተጠርተን ወረራ ተከፍቶብናል የሚሉት የእስላማዊ አገዛዝ ሰዎች በእርግጥ በትራምፕ የዲል ማዕቀፍ ውስጥ ሊታቀፉ ይችላሉን? በእርግጥ የመካከለኛው ምስራቅ ጦርነት በሰላም ስምምነት መቋጨት ይችላል ወይ? በእነዚህ ጥያቄዎች ዙሪያ የሚያጠነጥነውን ጥንቅራችንን ለመቀጠል ለደቂቃዎች አብራችሁን ቆዩ። And we don't even know their leaders. Look, all of their leaders are dead.
ልብ በሉ መሪዎቻቸው ሁሉ ተገድለዋል። ከማን ጋር እንደምንነጋገር እንኳን አናውቅም። የመጀመሪያውን የአመራር ቡድን አስወገድ ነው። ቀጥሎ ሁለተኛው ቡድን መሪ ለመምረጥ ተገናኘ። 88 ሆነው ተሰባሰቡ። እነሱንም አጠፋ ናቸው። ሁለተኛው ቡድን ተመታ፣ በሙሉ አለቀ። በመቀጠል ሶስተኛ ቡድን ተሰባሰበ። እኔ እንደማስበው እነዚህ ለመገናኘት ትንሽ ሳይጨነቁ አይቀሩም። ተጨንቀው እንደሆነም አላውቅም። ምናልባት አልተጨነቁም ይሆናል። ካልተጨነቁ ደግሞ እብድ መሆን አለባቸው። መሪያቸው ማን እንደሆነ አናውቅም። መነጋገር የሚፈልጉ ሰዎች አሉ። እነማን እንደሆኑ ምንም የምናውቀው ነገር የለም። ፕሬዚዳንት ትራምፕ ከአንድ ሳምንት በፊት የተናገሩት ንግግር ይህ ነው። የኢራንን መሪዎች ሁሉ በየደረጃው እንደጨረሷቸው አብራሩ። እናም መሪ በሌለበት ንግግር የለም አሉ። ከዚያ ቀጥሎ ያለው ንግግራቸው ግን መወያያ ነበር። ኢራንን ማን እየመራት እንደሆነ አላውቅም ሲሉ፣ በእርግጥ እነዚያ የዓለምን ጓዳ ጎድጓዳ ያውቃሉ የሚባልላቸው የአሜሪካ ደህንነት ተቋማት አለቃ ናቸውን? እንዴት የኢራንን ዩጋንዳም እንግዲህ ወደ ጦርነቱ ልትገባ እንደሆነ አሳውቃለች ማለት ነው። እስራኤል ጎን በመሆኑ ደግሞ እስራኤልን በመደገፍ ወደ ጦርነቱ እንደምትቀላቀልና ኢራን እንደምታጠቃ ነው እንግዲህ የተናገረች የምትገኘው ዩጋንዳ ማለት ነው። ኤኒ ቶክ ኦፍ ዲስትሮይንግ እስራኤል ወይ ደግሞ እስራኤልን የማጥፋትና እስራኤልን የማውደም ወሬዎችና ቶኮች ወይ ደግሞ ንግግሮች እኛን ወደ ጦርነቱ ድራግ ያደርጉናል፣ በእስራኤል ሳይድ በመሆን ወደ ጦርነት እንድንገባ ያስገድናል በማለት ነው እንግዲህ የዩጋንዳው ዲፌንስ ሚኒስትር የተናገሩ። ከዛም ደግሞ ኢራኖች እኛን ላይ ሚሳኤላቸውን ቢተኩሱ ዩጋንዳ ላይ፣ ዩጋንዳም ደግሞ ባላት ሚሳኤል ኢራንን መልሳ ታጠቃለች፣ ወይ ደግሞ ኢራን ላይ ሚሳኤሉን ተኩሳለች ማለት እንግዲህ ለኢራንም ከበድ ያለ ማስተላለፊያ ያስተላልፈዋል። ከምን እንደሚያሳዝን ታውቃላችሁ? በእውነት ነው የምላቸው አፍሪካውያን ለመግለጫ እንኳን አንሆንም። በእውነት ነው የምላቸው ለመግለጫ እንኳን አንሆንም። ምን አይነት መግለጫ ነው? እኔ ስንፈተ መግለጫ ይባላል። ሶሊዳሪቲ መግለጽ አንድ ነገር ነው። ለምሳሌ ለእስራኤል ድጋፍ መንገድ መስጠት አንድ ነገር ነው። ከእስራኤል ጎን ነን፣ እስራኤል የሚደርሰው ነገር እንቃወማለን አንድ ነገር ነው። ኦር ደግሞ ለኢራን መስጠት ለኢራን ድጋፍ መስጠት አንድ ነገር ነው። ኦኬ ላይክ እሱ ሳይድ መርጣል። ኢትስ ኦኬ ኖ ፕሮብለም። ይሄኛው እየደገፉ ነው፣ ያኛው እንትን እያልክ ነው። ምን ማለት ነው? ጦርነቱን ጆይን አደርጋለሁ እናንተ ካጠቃችሁ የሚሳይል ምን አግብቱን። ያልበላህን አትከክ የሚባለው እንትን ይሄ ነው። በቃ ያልበላችሁን አትከኩ የሚባለው ይሄ ነው። ጦርነቱ ዳይሬክትሊ ባይሆንም በተዘዋዋሪ ሁሉንም ሀገር ነው እንትን የሚለው አፌክት የሚያደርገው ግን እኛ ላይ ኤግዚስተንሻል ክራይሲስ ወር ደግሞ ይሄ እዚህ የህልውና ጉዳይ እስካልመጣብን ድረስ አንድ ሀገር አውቆ እኛን ለመጉዳት ህልውና እንትናችን ለመያዝ ካላረገ በስተቀር ጦርነቱን ጆይን አደርጋለሁ እስራኤልን አጠፋለሁ ብላችሁ ካወራችሁ ወደ እስራኤል ሳይድ ጆይን እናደርግ በጣም ስለሚያሳዝን ነው የአፍሪካ ጭንቅላት በእውነት እምላችሁ። ብቻ ለመላው አፍሪካውያን ልቦና ይስጥልን። በተለይ ደግሞ እኛ ሀገር ላሉት እንደዚህ አይነት ነገር ውስጥ እንዳይገቡ ወር ደግሞ ይሄ እንትናን ለመደገፍ ወደ ሶሊዳሪቲ ጉዳዮች እንዳይገቡ ለእኛም ሀገር ላሉት መሪዎችና እኛም ሀገር ላሉ የጦር መኮንኖች ልቦና ይስጥልን እላለሁ። ለማንኛውም ምን አይነት አደገኛ አደንዛዥ ተጠቀሙ ይመስላችኋል? ሰው እንደዚህ የተናገረው? ኮመንታችሁን ሀሳባችሁን ኮመንት ላይ አሳውቁኝ። መልካም ቀን።